ሪያል ማድሪድ ትላንትና ድራማዊ ምሽትን አሳልፏል። በተጫዋቾች ዝውውር ሃርሊንግ ብራውት ሃላንድ ሮድሪን የተመለከተ ካርሳን ሪካርዶ ካላፊዮሪን ከሰሞኑ ደግሞ የዴክላን ራይስ ዝውውር ሲነሳ ነበረ። እነዚህ ጉዳዮች ላይ ምን አዳዲስ ነገሮች አሉ? በማንቸስተር ሲቲ በኩል በሃርሊንግ ብራውት ሃላንድ በኩል የተሰጡ ምላሾች አሉ። እነሱን እየነገርናችሁን ቆያለን። ሪያል ማድሪድ ቤት ያለውን የሰሞኑ ድራማም በስፋት እየተመለከተን እንቆያለን። ካርሳን ጋር በተያዘ የኬፓ አሪዛባላጋ መልቀቅ ጉዳይ እንደ አዲስ አርሰናልን ወደ ግብ ጠባቂ ገበያ ሊያስገባው ይችላል የሚለው ጉዳይ በስፋት እየተነሳ ይገኛል። ከዛ ውጪ የሞርጋን ሮጀርስ ዝውውር ጉዳይ ላይ ምን አዳዲስ ነገሮች አሉ? ሌሎችስ የአርሰናል ዝውውሮች በተለይ በግራ መስመር ተከላካይ ቦታ ላይ አንድ ተጫዋች ከቡንደስሊጋው ለማስፈረም ጥረት እያደረገ ከባየር ሙኒክ ጋር እየተፎካከረ ይገኛል። እነዚህ ጉዳዮች በስፋት እንመለከታለን። ማንቸስተር ዩናይትድ ቤት ያሉ ጉዳዮች አሉ። ማንቸስተር ዩናይትድ እና ማንቸስተር ሲቲ በኤሊዮት አንደርሰን የዝውውር ሂደት ላይ ጥያቄዎችን፣ ፉክክሮችን እያሳዩ ይገኛሉ። ቼልሲ የሞርጋን ሮጀርስ ዝውውር ላይ ትኩረት አድርጓል ተብሏል። ነገር ግን ዝውውሩ ምን ያክል ይሳካል? ማንቸስተር ዩናይትድ ቤት ሌሎች የሚነሱ ጉዳዮች አሉ። ሌሎችን ማጫጭር ጉዳዮች ይዘናል። በስፋት እየተመለከተን እንቆያለን። የዊሊያም ሳሊባ ጉዳይ ከብሔራዊ ቡድኖች ጋር በተያዘም ትናንትና የነበሩ ጨዋታዎችን በጥቂቱ እናነሳለን። ዛሬም የሚደረጉ የዓለም ዋንጫ የቅድመ ዝግጅት ጨዋታዎች ይደረጋሉ በተለያዩ ሀገራት መካከል። እነዚህን ጉዳዮች በስፋት እየነገርናችሁ እንቆያለን። ሀሳብ አስተያየት መልእክቶቻችሁን እንጠብቃለን። ይህንን ቪዲዮ ላይክ አድርጋችሁ እንድትጀምሩ እንጠይቃለን። ትናንትና የእናንተ በርከት ያሉ ሀሳቦች መጥተውልናል፣ መለስ ብለን እንመለከተዋለን። ከዓለም ዋንጫ ጋር የተያዙ ጉዳዮችን አንስተን እንጀምራለን። ትናንትና የተደረጉ ጨዋታዎች ነበሩ። አልጄሪያ እና ኔዘርላንድ፣ በተለይ በኔዘርላንድ የተደረገ ጨዋታ ነው። አጂ ሙሳ ባስቆጠራት ግብ አልጄሪያ 1-0 በሆነ ውጤት አሸንፋለች። ነገር ግን በጣም በርካታ የአልጄሪያ ደጋፊዎች በተለይ የአልጄሪያ ዜግነት ያላቸው ትውልደ አልጄሪያውያን በኔዘርላንድ መኖራቸውን ተከትሎ ደማቅ ድባብ የነበረው ጨዋታ ነው። የአቋም መፈተሻ ጨዋታ እስከማይመስል ድረስ ስቴዲየሙ በደንብ ሞልቶ የተደረገበት፣ ኔዘርላንድ 1-0 የተሸነፈችበት ነበረ። የሮናልድ ኪውመን ቡድን አንዳንድ ተጫዋቾችም ጭምር ወደ ዓለም ዋንጫ የምንሄደው ዓለም ዋንጫውን ለማሸነፍ ነው የሚል ሀሳባቸውን ሲሰነዝሩ ሰምተናል። ከሰሞኑ ዲሞክራቲክ ሪፐብሊክ ኦፍ ኮንጎ ከዴንማርክ ጨዋታውን 0-0 በሆነ ውጤት የተጠናቀቀ ነው። ናይጄሪያ ፖላንድ ጨዋታውን አድርገው 2-2 በሆነ ውጤት ተጠናቋል። ትናንትና ከነበሩ መርሃ ግብሮች መካከል በአቋም መፈተሻ ጨዋታዎች እነዚህ ይጠቀሳሉ። ምሽት 2 ሰዓት ላይ ዛሬ ስዊድን ከግሪክ ጋር የሚያደርጉት ጨዋታ፣ ምሽት 4 ሰዓት ላይ ስፔን ከኢራቅ ጋር ጨዋታቸውን ያደርጋሉ። ፍራንስ ከኮትዲቯር ጋር የሚደረገውም ጨዋታ ሌላኛው መርሃ ግብር ነው። 4 ሰዓት ከ10 ሲል ይደረጋል። በጣም ተጠባቂ የሚባሉ መርሃ ግብሮች ናቸው ለየሀገራቱ። የኢራንና የማሊም ጨዋታ በዚህ ባለም እግር ኳስ ዋንጫ ላይ ከሚሳተፉ ሀገራት መካከል ኢራን በተለይ ከሰሞኑ የሆርሙዝ ሰርጥም ጋር በተያዘ ብዙ ሲባልበት የነበረ ጉዳይ አለ። የዓለም ዋንጫ ላይ ሌሎች አጫጭር ጉዳዮችን ላንሳ። ኔይማር ጁኒየር 100% ወደ ዓለም ዋንጫ ይጓዛል። አሁንም እሱን የሚተካ ተጫዋች አይኖርም። ምክንያቱም ከተጫዋቹ ኳሊቲ ጋር በተያዘ እየተነሱ ያሉ ጉዳዮች አሉ። በእርግጥ እንደኔ ኔይማር ባይጫወት እንኳን በስኳድ ውስጥ ተካቶ ቢሄድ የሚል እምነት አለ። ምክንያቱም ብራዚል ብሔራዊ ቡድን ውስጥ በጣም ከአሰልጣኙ አንቸሎቲ ባልተናነሰ መንገድ ወይም ከዛም በበለጠ መንገድ የሚሰማ ተጫዋች ነው። ሁሉም ይወዱታል። ከካዘሜሮ ከነ ማቲያስ ኩኛ ጀምሮ ሌሎችም እነ ቪኒ ጁኒየር ሁሉም እንደ ታላቅ ወንድማቸው የሚያዩት እንደ ትልቅ ምልክት ከሱ ጋርም በችግራቸው ጊዜ ሁሌ ከጎናቸው የሚቆም እነሱም ኔይማር አንድ ነገር ሆነ ሲባል በጋራ የሚቆሙለት አይነት ነውና ያ ፍቅር ለብራዚል ብሔራዊ ቡድን መነቃቃት ትልቅ አስተዋጽኦ ይኖረዋል ተብሎ ይጠበቃል። ከዛ ውጭ ያሉ ጉዳዮችም አሉ። በዲዴ ዴሻ በኩል ስለ ዊሊያም ሳሊባ ጉዳት ትናንትና ስናነሳ ነበር። ምናልባት ከዓለም ዋንጫ ውጪ ሊሆን ይችላል ወይ ስንል ነበረ። በክሎርፎንቴ ተገኝቶ ሪፖርት አድርጓል። ከአውሮፓ ቻምፒየንስ ሊግ ጨዋታ በኋላ ዘግየት ብለው የደረሱ 5-6 ተጫዋቾች አሉ። በፓሪስ ሰን ጀርመንም በዚህ በአርሰናል በኩል ደግሞ ዊሊያም ሳሊባ ዘግየት ብለው ወደ ፈረንሳይ ብሔራዊ ቡድን የተቀላቀሉ ናቸውና ዲዲዬ ዴሾ ያነሳቸው ጉዳዮች አሉ። በጣም ፍጹም ጤነኛ ነው፣ ነገር ግን ማኔጅ ማድረግ የሱን የጨዋታ ጊዜ ማኔጅ ማድረግ ይኖርብናል ብለዋል። ነገ ለምሳሌ ብንጫወት ነገ ስንጫወት መጫወት ይችላል፣ ነገር ግን እንዲጫወት አንፈልግም፣ ማኔጅመንት ነው ይሄ እንጂ ጉዳት አይደለም የሚል ሀሳባቸውን ዲዲዬ ዴሾ ተናግሯል።
ሌሎችም ተጫዋቾች ከቻምፒየንስ ሊግ ጋር በተያዘ ዘግየት ብለው ቡድኑን የተቀላቀሉ አሉ። ስለዚህ ማኔጅ እናደርገዋለን፣ ሁሉም 26 ተጫዋቾች በጥሩ ጤንነት ላይ ይገኛሉ የሚል ሀሳቡን ዲዲዬ ዴሾ አካፍሏል። ሪያል ማድሪድ ቤት ከማንቸስተር ሲቲ ከአርሊንግ ብራውት ሃላንድ ጋር በተያዘ በጣም ዝርዝር ጉዳዮች እየተነሱ ይገኛሉ። ክብሯትና ክብሯን በጣም ያልተጠበቀ ዜና ትናንትና ስለ ኤንሪኬ ሪኬልሜ ስለ 37 ዓመቱ አዲሱ የሪያል ማድሪድ ፕሬዝዳንት ለመሆን እየተወዳደረ የሚገኘው የ79 ዓመቱ ፍሎሬንቲኖ ፔሬዝም ጉዳይ በስፋት አንስተናል። ከዚህ በፊትም ፍሎሬንቲኖ ፔሬዝ ምርጫ ጠርተው በተለይ ቢሸነፉ በራሳቸው ላይ ራሳቸውን ገፍትረው እንደጣሉ መናገር ይቻላል። ምክንያቱም የምርጫ ጊዜያቸው 2005 ላይ ነበረ ያሸነፉት። ገና አንድ አመት ነው በፕሬዝዳንትነት የቆዩት፣ 3 አመታት ቀሪ ይኖራቸው ነበር። ነገር ግን አዲስ ምርጫ ጠርተው ምክንያቱም ፍሎሬንቲኖ ፔሬዝ ለሪያል ማድሪድ ፕሬዝዳንትነት በቂ አይደሉም፣ ጤናቸው ጥሩ አይደለም፣ እድሜያቸው ሄዷል፣ ውሳኔዎቻቸው ትክክል አይደሉም ብለው ብዙ ሰዎች ያብጠለጥሏቸው ነበሩ። እንደ ኤቢሲ አይነት የዜና ምንጮችም ጭምር እሳቸውም በአንድ ቃለ መጠይቃቸው ላይ የኤቢሲን ዜናዎች እየጠቀሱ ምላሽ ሲሰጡበት እንደነበረ እናስታውሳለን። አሁን ግን ፍሎሬንቲኖ ፔሬዝ እኔ ራሴን ማረጋገጥ እፈልጋለሁ ብለው መፎካከር የሚችል ካለ ሪያል ማድሪድን እመራለሁ የሚል ካለ መጥቶ ከኔ ጋር ይፎካከር ብለው ነበር። ኤንሪኬ ሪኬልሜ አስደናቂ ነገሮችን ይዞ ብቅ ብሏል። አዲሱ የሪያል ማድሪድ ፕሬዝዳንት ለመሆን የ37 ዓመቱ ሚሊዮነር ማለት ነው። በሪያል ማድሪድ ቤት ፕሬዝዳንት ለመሆን ያሉ መስፈርቶች በጣም ትልልቅ ናቸው። ከዚህ በፊትም በደንብ አንስተናቸዋል። የክለቡ ትልቅ ድርሻ መካከል ወይም የክለቡን ብዙ ገንዘብ ወይም በአመቱ ሊያወጣቸው የሚችላቸውን ገንዘቦች በሙሉ በዝግ አካውንት ያ ፕሬዝዳንት ከራሱ ከኪሱ ኢን ሚሊየንስ ዶላር በዝግ አካውንት ማስያዝ ይኖርበታልና ሌሎችም የሚጠየቁ ትልልቅ መስፈርቶች አሉና አሁን ኤንሪኬ ሪኬልሜን በተመለከተ የሪያል ማድሪድ ፕሬዝዳንት ሆኜ ከተመረጥኩ ሃርሊንግ ብራውት ሃላንድን፣ ሮድሪን የሪያል ማድሪድ አዲስ ፈራሚ ያደርጋቸዋለሁ ብሏል። በጣም ያልተጠበቀ ስም ጠብቁ፣ የሪያል ማድሪድ ተጫዋች ሆኖ የሚመጣ የሚል ሀሳቡን ሲያካፍል ነበርና ኤንሪኬ ሪኬልሜ ትናንት ይፋ ባደረገው መረጃ መሰረት በማንቸስተር ሲቲ የምናውቀው ሃርሊንግ ብራውት ሃላንድ እንዲሁም የስፔናዊ ሮድሪ በእርግጥ ሮድሪ ዝውውሩ በደንብ ከሳምንታት በፊትም ሲነሳ ነበረ። በአንድ አመት ሙሉ የሚነሳ ዝውውር እንደነበረ እናስታውሳለን። ነገር ግን አሁን እንደ ኤንሪኬ ሪኬልሜ ሀሳብ ከሆነ ፕሬዝዳንት ሆኜ የምመረጥ ከሆነ ምርጫውን የማሸነፍ ከሆነ ሃርሊንግ ብራውት ሃላንድ ለሪያል ማድሪድ ይጫወታል፣ ሮድሪ ለሪያል ማድሪድ ይጫወታልና ሮድሪና ሃርሊንግ ብራውት ሃላንድ ለሪያል ማድሪድ የማይጫወቱ ከሆነ እኔን መርጣችሁኝ ሪያል ማድሪድን የዚህ የሜምበርሺፕ የአባልነት ክፍያ ለ100,000 ደጋፊዎች እከፍላለሁ ከኪስ ያውጥቼ ብሏል። ያ ኢንሚሊየንስ የሚባል ኪሳራ ለኤንሪኬ ሪኬልሜ ይዞ ሊመጣ የሚችል ነው። ፍሎሬንቲኖ ፔሬዝም አዲስ ዝውውርን ይፋ አደርጋለሁ፣ የሪያል ማድሪድን የመጀመሪያውን ትልቁን ዝውውር ይፋ እናደርጋለን የሚል ሀሳባቸውን ሲያካፍሉ ነበር። በጣም የሚያጠያይቁ የሚያነጋግሩ ነገሮች ያሉበት ጉዳይ ነው። ከሁለቱ ፕሬዝዳንታዊ ምርጫዎች ጋር በተያያዘ ፍሎሬንቲኖ ፔሬዝም በራሳቸው ጎን ኤንሪኬ ሪኬልሜም ሌላ አዳዲስ ነገሮችን ይዘው እየመጡ ይገኛሉ። በጣም ትልቅ ሱፐርስታር ነው ብለው አስቀድሞ ኤንሪኬ ሪኬልሜ ይፋ ሲያደርጉ ነበር። በእርግጥ የጆዜም ጉዳይ ሲነሳ ነበር። ከጆዜ ጋር በተያዘ የተለየ አይነት አሰልጣኝ ነው እንጂ ጆዜ የኛ ቅድ አይደለም፣ ጆዜ ለሪያል ማድሪድ የኛ ቅድ ሆኖ የሚመጣ አይደለም በሚል ሀሳባቸውን ሲያካፍሉ ነበር። ፍሎሬንቲኖ ፔሬዝ ደግሞ በአንጻሩ እኔ ፕሬዝዳንት ሆኜ የምመረጥ ከሆነ አዲሱ የሪያል ማድሪድ አሰልጣኝ ጆዜ ሞሪኒዮ ናቸው፣ የ63 ዓመቱ ፖርቹጋላዊ አሰልጣኝ ኃላፊነቱን ይረከባሉ በሚል ይፋ ያደረጓቸው መረጃዎች አሉ። እንዴት ተመለከታችሁት? ማን ሊያስፈርመው ይችላል? ሃርሊንግ ብራውት ሃላንድ ወደ ከማንቸስተር ሲቲ ለቆ ወደ ሪያል ማድሪድ ይዘዋወራል ብላችሁ ትጠብቃላችሁ? እስቲ ሀሳብ አስተያየቶቻችሁን እየላካችሁልን አብራችሁን ቆዩ። በማንቸስተር ሲቲ በኩል ግን የኤንሪኬ ሪኬልሜ ሀሳብ ያ ቢሆንም ምንም አይነት ስጋት እንደሌለበት የሚያሳዩ ዘገባዎችን እየተመለከተን እንገኛለን። ማንቸስተር ሲቲ አዲሱ አሰልጣኝ የኤንዞ ማሬስካ ጉዳይ የለየለት ጉዳይ ነውና በኃላፊነት እንግዲህ ፈርሟል የ3 ዓመት ውል። ስለዚህ የኤንዞ ማሬስካ እቅድ ውስጥ አንደኛው ሃርሊንግ ብራውት ሃላንድን ይዞ መቆየት ነው። በሮድሪም በኩል በክለቡ እንዲቆይ ይፈለጋል። በእርግጥ ሮድሪ 1 ዓመት ቀሪ ኮንትራት አለው። ሃርሊንግ ብራውት ሃላንድ ግን ረጅም ጊዜ ቀሪ ኮንትራት አለው። ኤንሪኬ ሪኬልሜ የሚሉት የውል ማፍረሻ አለው። ያንን የውል ማፍረሻ ከፍለን እናስፈርመዋለን እንግዲህ የመጣው ይመጣል እንጂ
ሃርሊንግ ብራውት ሃላንድ ለሪያል ማድሪድ ይጫወታል የሚል ሀሳቦች አሏቸው። ማንቸስተር ሲቲ ብቻ አይደለም አልፊ ሃላንድ የሃርሊንግ ብራውት ሃላንድ አባት እንዲሁም ደግሞ ራፋኤል ፒያሜንታ የሃርሊንግ ብራውት ሃላንድ ወኪል ሁሉም ነገር ሰምተናል። ነገር ግን እውነተኛ ዜና አይደለም፣ አሰት ነው። ምንም አይነት ከኛ ጋር ስምነት ላይ የደረስንበት ነገር የለም። ነገር ግን ለሁለቱም ፕሬዝዳንታዊ እጩዎች መልካም እድልን እንመኛለን፣ መልካም እድል ይግጠማቸው ብለዋል። እንግዲህ ማንን እንዲያሸንፍ እንደሚመኙ አናቅም። ምናልባት ሃርሊንግ ብራውት ሃላንድን ለማስፈረም አሰልጣኝ ጆዜ ሞሪኒዮ የሚጠይቁ ከሆነ ከዛ በተጨማሪም አዲሱ ፕሬዝዳንት ብቻ ሳይሆን ነባሩ ፕሬዝዳንት ፍሎሬንቲኖ ፒሬዝን ቢያሸንፉ ምርጫ ሊደረግበት የሚችል ጉዳይ ሊሆን ይችላል። ብዙ እየተባለበት ይገኛል። ከማንቸስተር ሲቲ ጋርና ከማንቸስተር ዩናይትድ ጋር በተያዘ ሌሎች ተጨማሪ ጉዳዮችን አሁንም እያነሳን እንቀጥላለን። ከማንቸስተር ዩናይትድ ጋር በተያዘ የራስመስ ሆይሉንድ ዝውውር በቋሚነት ይፋ ማድረጉን ናፖሊ ትናንትና ማምሻውን ተመልክተናል። 50 ሚሊዮን ፓኬጅ ወይም ደግሞ ወደ 39-38 ሚሊዮን ፓውንድ አካባቢ እንደሆነ ይታወቃል። የመጀመሪያ 6 ሚሊዮን ዩሮ የውሰት ውል ክፍያ ነው። ኦብሊጌሽን ደግሞ የግዴታ ተጫዋቹን በውድድር ዓመቱ ናፖሊ የቻምፒየንስ ሊግ ቦታን ይዞ የሚያጠናቅቅ ከሆነ 44 ሚሊዮን ዩሮ በአጠቃላይ 50 ሚሊዮን ዩሮ ለተጫዋቹ አጠቃላይ ክፍያ ነውና ማንቸስተር ዩናይትድ ከተጫዋቹ ዝውውር ይህንን ገንዘብ ማግኘቱን ተመልክተናል። የሶሎመንስ ጉዳይ ይነሳል። በተለይ አንዳንድ ጉዳዮች እየተነሱ ይገኛሉ። አጠቃላይ በፕሪሚየር ሊጉ ላይ ምርጥ 11 ዋጋቸው ውድ የሆኑ ተጫዋቾች ለምሳሌ ሃርሊንግ ብራውት ሃላንድ እንደ ሲኤስኤፍ ፉትቦል ኦብዘርቫቶሪ እንዲሁም ደግሞ ሌሎችም ዘገባዎችን ስንመለከት ነበር። የተጫዋቾችን ዋጋ የሚተምኑ በትራንስፈር ማርኬት ሞስት ቫሉዌብል የፕሪሚየር ሊጉ ምርጥ 11 ወይም ውዱ የፕሪሚየር ሊጉ ምርጥ 11 ተብሎ በየቦታቸው የተመረጡ ተጫዋቾች አሉ። ከዚህ በፊት እንግዲህ ከነበራቸው ተጫዋቾች በጣም ትልቅ ዋጋ የጨመሩ የቀነሱም ተጫዋቾች አሉ። ለምሳሌ ሃርሊንግ ብራውት ሃላንድ 200 ሚሊዮን ዩሮ ላይ የተቀመጠ በዛው የቀነሰ ተጫዋች አይደለም። ፍሎሪያን ቨርዝ 100 ሚሊዮን ዩሮ ከዚህ በፊት 110 ሚሊዮን ዩሮ ነው። ኮል ፓልመር 100 ሚሊዮን ዩሮ ኮል ፓልመርም ወደ 10 ሚሊዮን ዩሮ ቅናሽ አሳይቷል። ቡካዮ ሳካ 120 ሚሊዮን ዩሮ ይገመት ነበር፣ አሁን 110 ሚሊዮን ዩሮ። እነዚህ ተጫዋቾች ዋጋቸው በመጠኑም ቢሆን የቀነሰ ነው። ሞይሰስ ካይሴዶን ስንመለከት በተመሳሳይ 10 ሚሊዮን ዩሮ ቀንሷል። ዴክላን ራይስ 120 ሚሊዮን ዩሮ ላይ የተቀመጠ ነው። ጁሪን ቲምበር እዛው በነበረበት 70 ሚሊዮን ዩሮ ላይ ተቀምጧል። ዊሊያም ሳሊባ 10 ሚሊዮን ዩሮ ጨምሯል። 90 ሚሊዮን ዩሮ የሚገመት ተጫዋች ነበረ። ከዛ ውጪ እሱ 100 ሚሊዮን ዩሮ ላይ የሚቀመጥ ሆኗል። ጃንሉጂ ዶናሩማ ግብ ጠባቂ ነው። ገብርኤል ማጋላይ 75 ሚሊዮን ዩሮ የሚገመት፣ እንዲሁም ደግሞ ኒኮ ኦራሌ አዲሱ የማንቸስተር ሲቲ ኮከብ በሚገርም ሁኔታ ጥሩ ብቃት ላይ ያለ ተጫዋች ነውና ኒኮ ኦራሌ በ70 ሚሊዮን ዩሮ የተገመተ የግራ መስመር ተከላካይ ሆኗል። ስለዚህ በተከላካይ ቦታ ላይ 3 የአርሰናል ተጫዋቾች ቲምበር፣ ዊሊያም ሳሊባ፣ ማጋሌሽ አንድ የማንቸስተር ሲቲ ተጫዋች እሱም ኒኮ ኦራሌ ነው። በአጠቃላይ ማንቸስተር ሲቲ 3 ተጫዋች፣ አርሰናል 5 ተጫዋች፣ ቼልሲ 2 ተጫዋች፣ ሊቨርፑል 1 ተጫዋች በፕሪሚየር ሊጉ ላይ አስመርጧል። ዩናይትድን በተመለከተ ሶሎመንስ እንደ ሲኤስኤፍ ፉትቦል ኦብዘርቫቶሪ ዴታ መሰረት በፕሪሚየር ሊጉ ብቻ አይደለም አጠቃላይ በግብ ጠባቂዎች ደረጃ ባስቀመጠው መስፈርት በ18.2 ሚሊዮን ፓውንድ የፈረመ ተጫዋች እንደነበረ ይታወቃል። ከሮያል አንትዌርፕ ከቤልጅየም ሊግ ላይና አሁን የሱ ዋጋ 46.5 ሚሊዮን ፓውንድ ደርሷል ተብሏል። የአዲሱ ፈራሚ የማንቸስተር ዩናይትዱን አዲሱ ፈራሚ በተመለከተ ኤደርሰንን በተመለከተ የሚነሱ ጉዳዮች አሉና አንዳንድ መረጃዎችን ሰምተናል። ባለፉት 4 ዓመታት 10 ጨዋታ ብቻ ያመለጠው ተጫዋች ነውና ብዙ ኮንሲስተንትሊ ብዙ ማገልገል የሚችል ማንቸስተር ዩናይትድ ጥሩ ተጫዋች አግኝቷል የሚሉ ተንታኞችን ተመልክተናል። ለምሳሌ ማቴዎ ቦኖቲ የቲቪ ኮሜንታተር ነው፣ እንዲሁም ደግሞ የሴሪያው የዚህ ሲቢኤስ ላይ ተንታኝ እንደሆነ ይታወቃልና እኔ በጣም በአታላንታ ሲጫወት ኢንጆይ ያደረኩት በደንብ የተዝናናውበት አይነት ተጫዋች ነውና ጥሩ ቦክስ ቱ ቦክስ ሚድፊልደር ማንቸስተር ዩናይትድ አግኝቷልና የማንቸስተር ዩናይትድ ደጋፊዎች በደንብ የሚወዱት ይመስለኛል የሚል ሀሳቡን አካፍሏል። ከዛ ውጪ የሚነሱ ጉዳዮች አሉ። በስፋት አንዳንድ ዘገባዎችን እናንሳ። አርሰናል ቤት ያሉ ጥያቄዎች አሉ። ከአርሰናል ጋር በተያያዘ ከፓሪዝ አባላ ጋር በ5 ሚሊዮን ፓውንድ የመልቀቅ መብት አለው። ሪሊስ ክሎዙ ያንን ያሳያል
የሚሉ ዘገባዎችን ተመልክተናልና ምናልባት አርሰናል ይህንን ተጫዋች የሚያጣው ከሆነ በልዩነት በተጫዋቹ በኩል የሚነሱ ጥያቄዎች አሉ። ተጫዋቹ ብዙ እየተጫወተ አይደለም። ስለዚህ ወደ ሌሎች ክለቦች አማራጮች ከቀረቡለት ሊዘዋወር ይችላል። ያ ማለት ደግሞ ኬፓ አሪዛባላጋ አርሰናልን የሚለቅ ከሆነ አርሰናል ግብ ጠባቂ ፍለጋ ወደ ገበያው ዳግም መውጣቱ አይቀርም። የአታላንታው ማርኮ በአርሰናል ራዳር ውስጥ ካሉ ግብ ጠባቂዎች መካከል አንዱ ነው። ከሪያል ማድሪድ ጋር በተያያዘ ሪካርዶ ካላፊዮሪን ይፈልጋል የሚሉ ዘገባዎችን እናስ ሌሎችም የሪያል ማድሪድ ዘገባን ይዘው የሚወጡ የስፔን ብዙሃን መገናኛዎች ይዘውት የወጡት ዘገባ ያሳያል። አርሰናል ግን ተጫዋቹ የሚነካ አይደለም። 2 ዓመታትን በአርሰናል አሳልፈዋል። በተለይ ዘንድሮ የነበረው ሚና ያንን የኤቨርተንን አስገራሚ እንደ ግብ ጠባቂ ተወርውሮ ያዳናትን ኳስ ጨምሮ ብዙ ትውስታዎች ያሉት ተጫዋች ነው። በተለይ በማጥቃት ረገድ በጣም አይገመት እንቅስቃሴዎቹ በጣም አዳጋች ናቸውና ከተጫዋቹ ጋር በተያዘ ቢፈለግ የሚያጠራጥር አይደለምና ሪያል ማድሪድ ዴክላን ራይስንም ይፈልጋል ሲባል እንደነበረ ይታወቃል። አሁን ደግሞ ተራው የሪካርዶ ካላፊዮሪ ነው እየተመለከትነው እንገኛለን። በስንት ገንዘብ ቢለቅ ትመርጣላችሁ? የአርሰናል ደጋፊዎች ሀሳባችሁን አካፍሉን። ቢያንስ አርሰናል ግን ካስፈረመበት 40 ሚሊዮን ፓውንድ አካባቢ በጥፍ እስከ 70 ሚሊዮን ፓውንድ ሊጠይቅበት የሚችልበት ዝውውር አይነት ይሆናል ተብሎ ይጠበቃል። ቸልሲ ቤት የሚነሱ ጉዳዮች አሉ። ከኤንዞ ፈርናንዴዝ ጋር በተያያዘ አሁንም የቀዘቀዘ ነገር የለም። ቸልሲ ተጫዋቹ አይለቅም ብሏል። ሞርጋን ሮጀርስን ግን ቸልሲ ይፈልጋል። እንደዚህ አትሌቲክ ዘገባ ለቸልሲ ትልቅ እክል የሆነበት የሞርጋን ሮጀርስን ዝውውር ለማጠናቀቅ በተለይ ደግሞ ከኮል ፓልመር ጋር ጥሩ መግባባት አላቸው፣ ጥሩ ግንኙነት አላቸው፣ ጥሩ ጓደኝነት አላቸው የሚባልለት አይነት ተጫዋች ነው። ነገር ግን ሞርጋን ሮጀርስን ለማስፈረም ቸልሲዎች ፍላጎቶች እንዳሏቸው ይታወቃል። ነገር ግን ብዙ ጥያቄዎች አሉ። የአውሮፓ ቻምፒየንስ ሊግ ላይ ቸልሲ ያለመሳተፉን ተከትሎ ተጫዋቹን ለማሳመን በጣም ረጅም ርቀት መሄድ ይኖርበታል። አርሰናል ሌሎችም ፓሪስ ሰን ጀርመንም ሆነ ባየር ሙኒክ የሚያቀርቡትን ክፍያ ላቅርብ ቢል እንኳን ቸልሲ የቻምፒየንስ ሊግ ቦታ ላይ የአውሮፓ ተሳትፎ አለመኖሩ ትልቅ አጠያቂ ጉዳይ ሆኖበታል የሚሉ ሀሳቦች አሉና ከዛ በተጨማሪም በቸልሲ በኩል ቨርሳታይልነቱ በብዙ ቦታ መጫወቱ እንደ ትልቅ አቅም እንደ ጥሩ ነገር እየተመለከቱት ይገኛሉ የሚሉ ሀሳቦች አሉ። ማንቸስተር ሲቲ ከማንቸስተር ዩናይትድ በኤሊዮት አንደርሰን ጉዳይ ላይ የባይዲንግ ዋር ውስጥ የገቡ ይመስላል። በተለይ ደግሞ ሁለቱም ፍላጎቶች አሏቸው። ባለፈው የአውሮፓ ቻምፒየንስ ሊግ ፋይናል ላይ ቡዳፔስት ላይ አንድ የራት ምሽት ነበርና ካሉን አልሙባረክ የማንቸስተር ሲቲው ሊቀመንበር እንዲሁም ደግሞ የኖቲንጋም ፎረስቱ ባለቤት ኢቫንጀሎስ ማሪናኪስ ንግግር ማድረጋቸውን ዚ አትሌቲክ አስነብቧል። ነገር ግን በዛ ውይይት ላይ በነበረው የራት ግብዣ ላይ ውይይታቸው ያን ያክል ፍሬያማ አልነበረም። ማንቸስተር ዩናይትድ ፍላጎት አለው። ማንቸስተር ሲቲም ያቀረበውን ጥያቄ ለኤሊዮት አንደርሰን ውድቅ አድርጓል ፎረስት። ነገር ግን ማንቸስተር ሲቲ ተመልሶ ሌላ ጥያቄ ይዞ ይቀርባል። ፎረስት እንደሚለው ከሆነ ቢያንስ ከ100 ሚሊዮን ፓውንድ በላይ የዴክላን ራይስን 105 ሚሊዮን ፓውንድ እንደመነሻ የሞይሴስ ካይሴዶን ከ100 ሚሊዮን ፓውንድ የኤንዞ ማሬስካን ኤንዞ ፈርናንዴዝን የተከፈለባቸውን ከ100 ሚሊዮን ፓውንድ በላይ ክፍያ ይፈልጋሉ ተብሏል። ነገር ግን ማንቸስተር ዩናይትድም እንደ ሜትሮ ዘገባ የሚያሳዩት የሀሳቦች አሉ። ማይክል ካሪክ ለምሳሌ እንደ ዘ ታይምስም ዘገባ ከሆነ አንድ ኤደርሰንን አስፈርሟል። ከዛ ውጪ ሌሎች ተጫዋቾች ይጠበቃሉ። 2 ሌፍት ባክ ተከላካይ ሊዩስ ሆል እየተጠቀሰ ይገኛል። አንድ አጥቂና የግራ መስመር አጥቂ እንዲሁም ሌላኛው አማካኝ ይጠበቃል። በተለይ ደግሞ የማቴዎስ ፈርናንዴዝ ዝውውር ሌላኛው አማራጭ ነው። ኤሊዮት አንደርሰንን ዝውውር ማሳካት የማይችል ከሆነ ያ በስፋት እየተነሳ ይገኛል። በተለይ ከአርሰናል ጋር በተያያዘ የመጨረሻ ጉዳይ ላንሳ። በተለይ የዚህ ናትናኤል ብራውን ጉዳይ የስቱትጋርት የግራ መስመር ተከላካይ ነውና 65 ሚሊዮን ዩሮ ይገመታል። ባየር ሙኒክና አርሰናል እየተፎካከሩበት ይገኛሉ። 42 ጨዋታዎችን በቡንደስሊጋው ላይ አከናውኗልና በ4 ግቦችን አስቆጥሯል። 6 ለግብ የሆኑ ኳሶችን አቀብሏል። በቡንደስሊጋው በጣም ጥሩ የተጫወተ በብዙ ክለቦች የሚፈለግ አይነት ተጫዋች ነው። ሊቨርፑልን በተመለከተ ኤላይ ዛባራኒን በተመለከተ ባለፈው ዓመት በፕሪሚየር ሊግ ላይ በቦርመዝ የተመለከትነው ዩክሬናዊ ተከላካይ ነው። የኢብራሂማ ኮናቴ ተተኪ አድርጎ ከፓሪስ ሰን ጀርመን ወደ ፕሪሚየር ሊጉ ለማስፈረም ለመመለስ ፍላጎት እንዳለው የሚያሳዩ ዘገባዎችን በስፋት እየተመለከተ እንገኛለን። ትናንትና የእናንተ በርከት ያሉ የአድማጮቻችን መልእክቶች መጥተውልናል። ከነዚህ ሀሳቦች መካከል በተለይ የሚነሱ ጉዳዮች አሉ። አንዳንዶች ዘገባ ከሆነ ያነሳናቸውን ዘገባዎች በተመለከተ ለምሳሌ ዴክላን ራይስን፣ ማርከስ ራሽፈርድን በተመለከተ ጥቂት ነጥቦችን ስናነሳ ነበርና የእናንተ መልእክቶች መጥተውልናል። ሀሳቦቻችሁን ጠቅለል አድርገን ለማንሳት
እንሞክራለን። ከኳታር በሙቀቱ የእናንተን ምርጥ አቀራረብ እያደመጥን ነው ያለን፣ ስራችንንም እያደመጥን ነው የምንሰራው ያለን ሙሳ አሌክዛንድራ ነው። ከልብ እናመሰግናለን። አቡሽ ጋዛ ሰላም ለሀገራችን፣ ሰላም ለደቡብ አፍሪካ ብሎናል። ከደቡብ አፍሪካ የጻፈልን መልእክት ነው። እንዳልክ ራሽፎርድ ወደ አርሰናል ቢመጣ አይጎዳም ብሎናል። ተውፊቅ የኬሬሽም እኔ ለአርሰናል ጥሩ ዝውውር ሊሆን ይችላል፣ ቢመጣ ደስ ይለኛል፣ ወደ አርሰናል ጥሩ ቤንች ይሆናል ብዬ አስባለሁ ብሎናል። ተውፊቅ የኬሬሽ ሶሎሞን ራሽፎርድ አርሰናል ቢገባ አይቆጨኝም ብሎናል። የማንቸስተር ዩናይትድ ደጋፊ ነው፣ ምክንያቱም እሱ ካንቶና አይደለም፣ ለክለቡም ክብር የለውም የሚል ሀሳቡን አካፍሎናል። ሁሴን የጻፈልን መልእክት አለ። እንደኔ ራሽፎርድ ለአርሰናል አጫወት አይሆንም፣ እሱ ልክ እንደ ማርሴሊ ሯጭ ነው፣ ለአርሰናል ደግሞ የሚያስፈልገው እንደ ጀርሚ ዶኩ አይነት ድሪብለር ነው የሚያስፈልገው የሚል ጥሩ ሀሳብ አንስቶልናል። ከዛ ውጪ ሽመልስ ከኳታር ዷል ለምታደርሱ መረጃ ከልብ እናመሰግናለን ብሏል። እኛም ከልብ እናመሰግናለን። እንደኔ ማርከስ ራሽፎርድ ወደ አርሰናል ቢመጣ ለአርሰናል ጥሩ ይመስለኛል፣ ጥሩ አቅም አለው። ዋናው የአርቴታ ውሳኔና የራሽፎርድ ፍላጎት ነው። ሽመልስ ከኳታር ዷል የጻፈልን መልእክት ነው። ሙልጌታ ከደቡብ አፍሪካ የፔሬዝ ምርጫና የተጫዋቹ ዝውውር ምን ያገናኘዋል ብሎናል። ፔሬዝ ቢመጣም ባይመጣም ለምሳሌ ያ አዲሱ ፕሬዝዳንት ያንን ዝውውር የማይፈልገው ከሆነ ዝውውሩ ውድቅ እንዲሆን ማድረግ ይችላል። አሁን በጊዜያዊነት ሁለቱም የክለቡም እንቅስቃሴዎች ላይ የሚገቱ ነገሮች አሉ በአመራር በውሳኔነት፣ ምክንያቱም እስካልተመረጡ ድረስ ለቀጣይ ነገሮችን ሊያበላሹ ስለሚችሉ እንደዚህ አይነት አካሄዶች አሉ። ለምሳሌ የባርሴሎና የፕሬዝዳንታዊ ምርጫ ላይ ባለፈው ፕሬዝዳንቱ ከኃላፊነት ገለል እንዲደረጉ ወይም ስራዎች በሌሎች ጊዜያዊ አመራሮች እንዲሰሩ ሲደረግ እንደነበረ ይታወቃል። እንደዚህ አይነት ነገሮች አሉ። ከዛ ውጪ ግን ፒሬዝ በጣም መመረጥ የሚቀር አይመስልም ብሎናል። ግዛቸው ማርከስ ለአርሰናል ቢፈርም ጥሩ ተቀያሪ ይሆናል። ግዛቸው ከደቡብ አፍሪካ የጻፈልን መልእክት ነው። መስፍን ማርከስ ለአርሰናል ቢፈርም አሁን ካሉን የግራ ክንፍ ተጫዋቾች ያነሳ አስተዋጽኦ ይኖራል የሚል እምነት የለኝም፣ ነገር ግን አርሰናል ከሱ ላቅ ያለ ተጫዋች ቢያመጣ የተሻለ ነው የሚል ሀሳቡን አካፍሎናል። አህመድ ከጅቡቲ የጻፈልን መልእክት አለ። በጣም የምጠላው ቡድን ነው ማንቸስተር ዩናይትድ፣ ነገር ግን ራሽፎርድን በግል ይወደዋለሁ፣ አይከፋኝም ቢመጣም፣ እሱም ቢሆን ምርጫው በጣም ጥሩ ተጫዋች ይሆናል ብዬ አስባለሁ፣ አሞሪም ነው የጎዳው የሚል ሀሳቡን አካፍሎናል። አበበ የጻፈልን መልእክት አለ። ግሎሪ ገነርስ አይባልም ብሎናል። ትናንትና አንድ የአርሰናል ደጋፊን ሀሳብ ስናነሳ ያነሳነው ሀሳብ ነው፣ ከመኑዩ ገነርስ በሚል የታረም የሚል ሀሳቡን አካፍሎናል። አቤል የጻፈልን መልእክት አለ። አርሰናል ሞርጋን ሮጀርስን የቱ ጋር ያጫውተዋል ብሎናል። ሞርጋን ሮጀርስን አርሰናል የሚፈልገው ለግራ መስመር ቦታ ነው በተለይ ማለት ነው። ነገር ግን የ10 ቁጥር ቦታ ላይ ሌሎች ተጫዋቾች በማይኖሩበት ወይም የታክቲካል አቀራረብ ለውጥ በሚፈልግበት ሰዓት ላይ ሚኬል አርቴታ ለዛ የሚጠቀመው አይነት ተጫዋች ነው። ከኦደጋርድም ሆነ ከኤዜ የተለየ አማራጭ ይሰጣል። አየነው ሙሉዓለም ዝውውሮችን በስፋት በዛሬው ቆይታችሁ ላይ አንሱልን ብሎናል። በስፋት በርካታ ጉዳዮችን አንስተናል። ሁላችሁንም ስለሰጣችሁን ሀሳብ ስለ ጊዜያችሁ ከልብ እናመሰግናለን። በርናንዶ ሲልቫን በተመለከተ ከዓለም ዋንጫው በፊት ክለቡን ያሳውቃል ተብሎ ሲጠበቅ ነበር። ነገር ግን አሁን ዓለም ዋንጫው አልፎ በአዲስ ክለብ እንመለከቷለን የሚሉ ጉዳዮች አሉና ዓለም ዋንጫው ላይ እንደ ፍሪ ኤጀንት ይጫወታል። ያም የሚቀጥል ጉዳይ ነው። ዱሳን ቭላሆቪችን በተመለከተ ከዩቬንቱስ ጋር መለያየቱ ተረጋግጧል። ስለዚህ ቸልሲ በጣም የሚፈልገው አይነት ተጫዋች እንደሆነ ይታወቃል። ጆርጂዮ ቼሊኒ የዩቬንቱስ ዳይሬክተር ነው። በጣም አዝኛለሁ በመልቀቁ። ዱሳን ከኛ ጋር መቆየት ፈልጎ ነበር፣ ነገር ግን የጠየቀን ደሞዝ ትልቅ ነውና አሁን በጠየቀው ደሞዝ መሰረት ደግሞ በጣሊያን እግር ኳስ ላይ እንኳን መቆየት ለሱ ከባድ ነው የሚል ሀሳቡን አካፍሎናል። ብዙ ጉዳዮችን አንስተናል። ከገዝ ቪኒ ጁኒየር ኮንትራት ጉዳይ በተለይ ዓለም ዋንጫ ላይ የሚያሳየው ብቃት በጣም ወሳኝ ነው። በሪያል ማድሪድ ጥሩ ውል እንዲቀርብለትና ያም የሚጠበቅ ጉዳይ ነው ተብሏል። ዓለም ዋንጫው 7 ቀናት ይቀሩታል። ከአንድ ሳምንት በኋላ በቀጣይ ሳምንት 1 ብሎ ይጀምራል። ስለ ዓለም ዋንጫው ደግሞ ቀጣይ ጊዜያት ላይ ደግሞ አዳዲስ ጉዳዮችን ይዘን እንመለሳለን። ለዛሬው ለሰጣችሁን ጊዜ ለአብሮነታችሁ ከልብ እናመሰግናለን። ጤና ይስጥልን።